አመለጠችኝ እቺ ወያላ አመለጠችኝ። ራሷ ናት መሰል ድልድሉን ያወጣችው አመለጠችኝ። እና ከ80 ሚስቴ ጋር ደርሶኛል ከብሬንፎርድ ጋር መክፈቻ ጨዋታ ማለት ነው። ብሬንፎርድዬ ለኔ በማንኛውም ቦታ አትከለክለኝም። እግሯን ከፍታ ነው የምትሰጠኝ። በቃ ከፍታ ሰጠት ነው ማረጋት። አለቀ በቃ። ገብተህ ማየት ትችላለህ ብራዘር። ብሬንፎርድ አጨክንብኝ። በቃ መክፈሻ ከሷ ጋር ነኝ። ሜዳሽ ላይ መጥቼ አርጌ በቃ አለቀ። ወያሊት ግን ተመስገን በይ በቃ። የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በሜዳችን ነው ከኮቨንትሪ ጋር የምንጫወተው። ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫወቱ ተብሎ ነበር፣ ግን ኮቨንትሪ ቀይሩልን። ለምን ሁሌኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጠዋለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ። ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ዛሬ ከጠዋት ጀምሮ ቲክቶክ ላይ ስገባ ስክሮል ሳታረግ የጠላት ደጋፊዎች እንዳለ ፊክስቸር ተለቋል። ለመጨረሻ ጨዋታ ዋንጫ የምንበላበት ጨዋታ በሜዳችን ከሜዳችን ውጪ ምናምን እኛ 3 ዓመት ሁለተኛ ወተን ማን ነው ዘንድሮ ግን አንደኛ እንወጣለን ስላልን ዲሉዥናል ተባለ። 5 ጌም አሸንፎ ጸጉር ማስቆረጥ ያቃተው ጀማ ግን ዋንጫውን ፉላም ላይ ምናምን እንበላለን ይላል። ሲቲ እኔ ለጥፎኝ አርሰናል ዋንጫ እንዳይበላ ያለ ደጋፊ ደግሞ 10ኛ ጨርሶ ዋንጫ እንበላለን ይላል። በስትራስቦርግ ተጫዋች ነው ዋንጫ የምበላው። የሊቨርፑል ደጋፊዎች ብዙ አላወሩም። ለምን እንደሆነ ልንገራችሁ። ዋንጫ በልተው እንደናንተ አለመው አይደለም። ዋንጫ በልተው 500 ሚሊዮን አውጥተው ነገሮች ስቲል ሊቀያየሩ እንደሚችሉ ስለተረዱ ማለት ገባ አይደለ? ሲቲዝንስ ደግሞ እንደ ድሮ ኮንፊደንስ የላቸውም፣ ግን መተው ቢሉም ችግር የለውም ያምርባቸዋል። ባለፉት 10 ዓመታት 6 የበሉ ሰዎች ናቸው። ገባ አይደለ? እናንተ ዋንጫ የቼልሲ እና ዩናይትድ ደጋፊዎች የዋንጫ መሃን የሆናችሁ ቡድኖች ማለት ምን አባታችሁ ናችሁ ነው ዋንጫ ምናምን የምትሉት? 15ኛ ሳምንት ላይ ለቶፕ 4 ነው ያለምነው ምናምን እንደምትሉ ግልጽ አይደል እንዴ? አሁን አላማችሁን በግልጽ ተናገሩ። አመቱ ሲጀመር ዋንጫ ለመብላት ነው ለዋንጫ ነው የምትጮቱት? ንገሩ። ዝም ብላችሁ ምናምን ሽልጥልጥ እንዳትሉ። በኋላ 5ኛ ሳምንት ላይ ተስፋ ለምትቆርጡት ነገር ማለት ነው። ዋንጫ ልትበሉ ነው ወይ የምትጮቱት? አድክሞች ቀጣይ ዓመት መርሃ ግብራችን ይወጣ። ይሄው ኮፒ ሊንክ አድርጉ። ተማንኛው ወያላ መለጠን ጀሞ በጣም በሚያናድ ሁኔታ አመለጠን። ወንክ ኮን አንደኛ ሳምንት ላይ እንለጣለጥ አልኩት። ፈርቶ ከዞን መጥቶ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላጭ እንደንሰም በስንት ለመና ጎትቼ 16 ሳምንት አስመጣሁት። ብታመጪኝ አታመጪኝ ወያላ አታመጪኝ። እኔ ወጥኛለሁ አንቺን ለመለጥለጥ ዘንድሮ። ቆይ አገኝሻለሁ እንዲህ በቀላሉ እንፈታ። ሌላውን ይሁት ከሲቲ ምናምን እኔ 16 ሳምንት ናፍቀኝ። መቼ ነው ጀማው ዩናይትዳውያን የቀጣይ ዓመት ስኬጁል ወጥቷል። ዩናይትድ ሃል ሲቲን ሜዳው ድረስ ተጉዞ ይገጥማል ማለት ነው። ስለዚህ መጀመሪያ የሚሰጣት ቲም ማነች? ሃል ሲቲን ሰተናት ነው የቀጣይ ዓመት ውድድር የ2026 እና 27 ሲዝን የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች አሁን ከደቂቃዎች በፊት ማለት ነው ይፋ ተደርጓል። ይፋ ሲደረግም የክለባችን ሊቨርፑል የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ ማለት ነው። የመጀመሪያ ጨዋታችንም ከኒውካስትል ጋር በጄምሲስ ፓርክ ስቴዲየም የምናደርገው እጅግ ተጠባቂ ጨዋታ ነው። ከዛ በመቀጠል በአንፊልድ ኖቲንጋም እንገጥማለን። ከዛ ኢፕስዊችን ከሜዳችን ውጪ፣ ከዛ በአንፊልድ ፉላምን ከሜዳ ውጪ፣ በርንማውዝን የሳምንቱ እጅግ ተጠባቂ 6ኛ ሳምንት የምናደርገው እጅግ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ይሆናል ማለት ነው። የተቀሩትን ደግሞ መጨረሻ ላይ አስቀምጥላችኋለሁ እና መቻችሁ መልካም ጊዜ ባይ ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አማድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝ ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው 4ኛ ሳምንት ላይ አይ ቲንክ። የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም መሀል ላይ
ከቪላ ያለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ስጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመድነው በሜዳችን መልሰን ስጥት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው። እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል። ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37 38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እንዴ? እኔ ይሄን ቲም የሆነ የምሬ ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድ ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው። እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማን የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው። የቀጣይ ዓመት ማለትም የ26-27 የእንግሊዝ ፕሪሚየር ሊግ ፕሮግራም ወጥቷልና ቼልሲ ዓመቱ ሙሉ የሚያከናውናቸው ጨዋታዎች እዚህ ጋር ተቀምጦላችኋል። አቁማችሁ ስክሪንሻት ማድረግ ትችላላችሁ። የመጀመሪያ ጨዋታችንን ሰኞ ቀን ከፉልሃም ጋር ከሜዳችን ውጪ ኦገስት 24 እናከናውናለን ማለት ነው። የመጀመሪያ ከባድ ጨዋታችን ደግሞ 3ኛ ሳምንት ላይ አርሰናል እንገጥማለን ማለት ነው። ፕሮግራሙ እንዴት አያችሁት? ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ፎሎ ማድረጋችሁ እንዳረሱ። ኦኬ ጋይስ ዊ ሃቭ ኤ ብሬኪንግ ኒውስ። የክለባችን የቀጣይ ዓመት ሙሉ የፕሪሚየር ሊግ ጨዋታ ወጥቷል ማለት ነው። አንድ መጥፎና አንድ ደግሞ ደስ የሚል መርሃ ግብር አለን ማለት ነው። ከመጥፎ ስጀምርላችሁ የመጀመሪያ ሳምንት ጨዋታችንን የምንጫወተው ሰኞ ነው። በጣም በሚያስጠላ ሁኔታ ሰኞ ድረስ ልንጠብቅ ነው፣ ሌሎቹ ተጫውተው እስኪጨርሱ ማለት ነው። ሌላኛው ደግሞ አስደሳችሁ ዜና የመጨረሻ ሳምንት የፕሪሚየር ሊግ ጨዋታችን በሜዳችን የምንጫወተው። ይህ ማለት ነው ዋንጫውን የምናነሳው በሰው ሜዳ ሳይሆን በሜዳችን ነው ማለት ነው። ይሄ በጣም ደስ ያለኝ ዜና እሱ ነው። ይሄ የመጀመሪያ ሳምንት የሁሉም የፕሪሚየር ሊግ ክለቦች የመጀመሪያ ሳምንት ጨዋታ ነው። እንዴ ነው ተመቻችሁ መርሃ ግብራችን? እኔ ሁሌ ዲሴምበር ላይ መጥፎ ጨዋታ ነው ያለን ከተመለከታችሁት። ለማንኛውም ምርጥዬ ነው። ኮሜንት ላይ ሀሳባችሁን ኮፒ ሊንክ አድርጉ፣ ፎሎ አድርጉ። መልካም ቀን። በቼልሲ በኩል የሚቀጥለው ዓመት የሚደረጉት የጨዋታ መርሃ ግብሮች ታውቀዋልና እነዚህን ይመስላሉ። ከኋላ የምታዩትን በጣም ነው የፈራሁት። ለምንድን ነው የፈራሁት መሰላችሁ? በህይወቴ ፎር ዘ ፈርስት ታይም የቼልሲ ደጋፊ ሆኜ የሚቀጥለውን ሲዝን ፈራሁት። ምክንያቱም ቼልሲ ምንም አይነት እንቅስቃሴ እያደረገ አይደለም። በተቃራኒው ደግሞ ተጫዋቾች እየወጡበት ነው። ኢቨን የወጡትን ተጫዋቾች ለመተካት የሚይዛቸው ሩመሮችን ብታዩት በጣም ነው የሚያናድዱ። ማለት የሆነ የምንጠብቀው አይነት ቲም አይደለም። እስቲል የኛ አሰልጣኝ ስራ አልጀመረም። ከሱ በኋላ እና አንዲ ራዮላ ምናምን ገብተው ተጫዋች እያስፈረሙ ነው። የኛ አሰልጣኝ ምንም ስራ አልጀመረም። ምንም እያስፈረመ አይደለም። ማናጀር ነው ተብሎ መጥቷል፣ ግን ምንም እያደረገ አይደለም። ዘግይቶ ቢገባ ደግሞ የዝውውር መስኮቱ ላይ ትልልቅ ተጫዋቾችን ከተወሰዱ በኋላ ማንን ልናስፈርም ነው? እኔ ጥያቄን የሆነብኝ። ቶተንሃም እንኳን ስንት ተጫዋች ነው ያስፈረመው? አትሊስት ቶተንሃም ከነበረበት 2 ዓመት እንትን ውስጥ ነቅቷል። አሁን እያስፈረመ ያለውን ተጫዋች ይዩት። ዲዘርቢን ከቀጠረ በኋላ በጣም ትልቅ ለውጥ ለማድረግ እየተጣጣረ ነው ያለው። የኛዎቹ ግን ምንም ለማስፈር ጭራሽ እየለቀቁ ነው። ተጫዋች በጣም እየለቀቁ እኮ ነው። አሁን ነገ ከነገ ወዲያ ኤንዞ ፈርናንዴዝን ሂርዊጎ ሲባል ልሰሙት ትችላላችሁ። ከዛ ደግሞ ሌሎች ተጫዋቾችም ገና የሚለቁ አሉ። መልቀቅ ላይ ነው ትኩረት ያደረጉት። ግን ኤንዞና ኩኩሬላ ወጥተው ስቲል ባዲያሽሊ፣ ቶሲን እና ዲሳሲ ቼልሲ ናቸው። እኔ ምን እየተካሄደ እንደሆነ አልገባኝም። የሚቀጥለው ዓመት ታዲያ በእነዚህ ተጫዋቾች አንወርድም? በጣም ነው የሚያስፈራው። የምር እኔ በጣም ነው የፈራሁት። ይህ ሞተ በቃ የኔን ቲም ገደሉብኝ። በቃ እግዚአብሔርን እንደዚህ ነው የወጉት ቼልሲ። ጌታን እውነቴን የሚያስጠላ አወጋግ፣ የሚያስጠላ አገዳደል ነው የገደሉት። ይመቻቸው። እውነት የሚያስፈርሙት ተጫዋች ማን እንደሆነ እንኳን አናቅም። ምን እየተካሄደ እንደሆነ እንኳን አናቅም። ምን እንደሚያደርጉ አናቅም። ግን ይሄው ፊክስቸሮቹ ወጥተዋል። ማንን ነው የምንገጥመው? እስቲ ፉልሃምን ሄደን በሰው ሜዳ ነው የመጀመሪያ ጨዋታው። ፉልሃምን እናሸንፋለን። ከዛ ብራይተንን ነው በሜዳችን ብራይተንን እናሸንፋለን። ምንድን ነው እሺ የምናደርገው? እንዴት ነው የምንቋቋመው? ማንን ነው እሺ የሚያመጡልንስ? እኔ እንጃ፣ እኔ አላውቅም። እስቲ ሀሳባችሁን ግን ኮመንት ሴክሽን ላይ አስቀምጡልኝ። ጨው የምናነሳበት ጨዋታ ይፋ ሆኗል። አንድ ኦፍ አርሰናልን ያደረገው እኔ በጣም 3 ወሳኝ የጨዋታ ሳምንታቶች ብዬ ያሰብኳቸውን ልንገራችሁ። የመጀመሪያው የመክፈቻው 5 ጌሞች ማለት ነው በጣም ኢንተረስቲንግ ናቸው። ለማየት በጣም የሚያጓጉ ፕሪሚየር ሊጉ ሞቅ አድርገን እንድንከፍተው ምናምን የሚያደርጉ እና ትንሽ ሊያስቸግሩም የሚችሉ ናቸው። የመጀመሪያው የመክፈቻ ጨዋታ ቪላ
ኮቨንተሪ ራሱ ምን ይዞ እንደሚመጣ አይታወቅም። የአርብ ማታ ጨዋታ ነው። የአርብ ማታ ጨዋታ ምት የሆነ ጨዋታ ነው። ከዛ ቪላን አስቡት፣ ከዛ ቼልሲን አስቡት፣ ሰንደርላንድ፣ ብራይተን ማለት ነውና አዌ ይበዛዋል ጨዋታዎቹ። ቪላን አዌ ነው፣ ሰንደርላንድን አዌ ነው፣ ብራይተንን አዌ ነው የምንገጥመው ማለት ነው። ከሱ ትንፋሽ ወስደን ምናምን ነገር ደግሞ ማለት ነው ስንመለስ እዚህ ጋር ሆም ሲቲ እናስተናግድና ብሬንፎርድ እናስተናግድና ከዛ አዌ ደግሞ ብሬንፎርድም አዌ ከዛ ቶተንሃም አዌ ማለት ነው። ከዛ ቦርንማውዝ ከዛ ዩናይትድ ፕሪሚየር ሊጉ ያበደ ነው። ከዛ እኔ በጣም ኢንተረስቲንግ ነው ብዬ ግን አስቤ ነበር። ይኸውላችሁ ኒውካስትልን በሜዳችን እናስተናግዳለን። ከዛ ሲቲን እንገጥምና ከዛ ሊቨርፑልን እንገጥምበት። አይ ቲንክ ይሄኛው ፔሪድ የፕሪሚየር ሊጉ ዋንጫ ተፎካካሪዎች ቢያንስ 3 የሚታወቁበት ሰሞናት ይሆናሉ ብዬ አስባለሁ። ከ21ኛው ሳምንት በኋላ የምናደርጋቸው 22፣ 23 እና 24ኛው ሳምንት ይመስሉኛል እነዚህ ጌሞች ማለት ነው። ኦኬ ከዛ በጣም ኢንተረስቲንግ ደግሞ ሌላ ታይም ላሳያችሁ። ቪላን ቦርንማውዝ እና ቶተንሃም የምንገጥምበት ይሄ ኦልሬዲ ዋንጫ ፉክክር ውስጥ ሁለቱ ቲሞች ምናምን የሚቀሩበት ሰሞን ነው። ገባችኋ? ሜቢ ልናረጋግጥም እንችላለን። ሆም ነው እዚህ ቶተንሃም ጋር ምናምን ብናረጋግጥ ደስ ይለኛል። ኦር ቀድመን አረጋግጠን አስጨብጭበን ብናስገባቸው ማለት ነው። በጣም የወደድኩት ነገር ዋንጫውን ስናነሳ በሜዳችን ነው የምናነሳው እና ኢትስ በጣም ጸዴ ፕሪሚየር ሊግ በጣም ያጓጓ ገና ካሁኑ ቶሎ ወርልድ ካፕ አልቆ ምናምን ነገር እንድንገባ ነው የምፈልገው። እናንተ እንዴት አያችሁ? ስለ የትኛው ፔሪድ እንትን አላችሁ አጓጓችሁ? ገና ካሁኑ ዩናይትድ ለጊዜው ወደፊት እናወራበታለን ስለ ዩናይትድ ጌም። እነዚህ የታዩኝ ግን እነዚህ ናቸው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። እንግዲህ የ2026-27 የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች እንግዲህ ተለቋል ዛሬ ማለት ነው። ማንቺዬም በመጀመሪያው ሳምንት ጨዋታ ከሃል ሲቲ ጋር ከአዲስ አዳጊው ክለብ ሃል ሲቲ ጋር ከሜዳችን ውጪ ሄደን እናደርጋለን ማለት ነው ጨዋታችንን። ከዛም በመቀጠል በአራተኛ ሳምንት ትልቁን የማንቹሪያን ደርቢ ጨዋታ በሜዳችን ኦልድ ትራፎርድ ማንቸስተር ሲቲ ፈላውን ገብዘን እንጫወታለን ማለት ነው። ከዛም በመቀጠል 9ኛ ሳምንት ላይ እንግዲህ ወንድም ጥላ ከለላ ቼልሲ ጋር ሄደን በስታንፎርድ ብሪጅ ጨዋታችንን እናደርጋለን። ከዛም በኋላ እዛው በ11ኛ ሳምንት ጨዋታ ከሼቫው ጋር ሄደን ደግሞ በአንፊልድ እንጫወታለን። ከዛም በኋላ አትሉኝም? ሁላችንም በጉጉት የምንጠብቀው ኢትዮጵያ ውስጥ ያለን ደጋፊዎች ሁላችንም በጉጉት የምንጠብቀው ወያሊት ከማንቺዬ የሚያደርጉት ጨዋታ በ16ኛ ሳምንት ኢምሬትስ ስታዲየም ላይ እንጫወታለን ማለት ነው። የደበሬን ነገር ቢኖር ያው የመጀመሪያ ሳምንት ጨዋታ ከሜዳ ውጪ ማድረጋችን ነው። ከዛ እኔ በግሌ የመጀመሪያ ሳምንትና የመጨረሻ ሳምንት ጨዋታዎች ማንቺ እኔ በሜዳው እንዲጫወት ነው የምፈልገው፣ ግን ያው አልሆነም ባሁኑ። እስኪ ለማንኛውም እንዳለ ሙሉ ጨዋታዎቹ እንደምታዩት ስክሪኑ ላይ እንደምታዩት ነው፣ አቁማችሁት። ለማንኛውም ሐሳብ አስተያየታችሁን ደቅ አድርጉልኝ ኮሜንት ላይ። ይመሻችሁ። ወጣ የሚቀጥለው ዓመት ዩናይትድ ፉልሃምን ማለት ነው በሜዳችን ገጥመን ነው ዋንጫውን የምናነሳው። የሚቀጥለው ዓመት የፕሪሚየር ሊግ መርሃ ግብር ወጥቷል ማለት ነው። በመጀመሪያ የምናገኘው ሃል ሲቲን ነው የምናገኘው። አዲስ አዳጊውን ኢፕስዊች ታውንን በሜዳችን ሁለቱንም እንለጠልጣለን። ኤቨርተንን አዌ አግኝተን ሲቲን ደግሞ እንደግማታለን እና አንዳንድ ጨዋታ እየዘለ ተደራራቢ ከባድ ጨዋታ የለበትም። ሲቲ አንድ ዘሎ ቶተንሃም፣ ሊድስ፣ ቦርንማውዝ ዘሎ ቼልሲ፣ አስቶን ቪላ፣ ሊቨርፑል ዘሎ ብሬንትፎርድ፣ ኒውካስትል፣ ኮንቨንትሪ ዘሎ ክሪስታል ፓላስ፣ አርሰናል፣ ኖቲንግሃም፣ ሰንደርላንድ፣ ብራይተን ቀላል ነው ጠቅላላ። አስቶን ቪላ ከዛ ሊቨርፑል፣ ብሬንትፎርድ ዘሎ ብቻ ብሎ መጨረሻ ላይ ፉልሃምን በሜዳችን ልጥልጥ ቶተንሃምን እናስቀይምና ፉልሃምን ለጥልጠን ዋንጫውን እናነሳዋለን። እንደው መድኃኔዓለም አንተ ታውቃለህ። ኮፒ ሊንክ ሪፖስት ሼር እያረጋችሁ እስቲ ይሄንን እንትን እንዴት አያችሁ ነው? አርሲዬ ምን ነው እንዲህ መጣሽ እንዲህ ድንቅር አልሽ? 3ኛ ሳምንት ላይ ያው ሰምታችኋል። የ2026-27 የውድድር ዓመት ፊክስቸር ወጥቷል እና 3ኛ ሳምንት ላይ ቢግ ሲክስን ከሚያገናኙ አርሰናልና የቼልሲ ጨዋታ የመጀመሪያ ይሆናል። ከቢግ ሲክስ ጨዋታዎች ምን ጠጋ ብንል አይሻልም? ምን የት ሄዳለሁ? ወደዛ ጠጋ ብለን እኮ ምን የት ሄድብሻል? በዚህኛው ከአሎንሶ ጋር ነው ግን በቃ እና የቀረው ይሄ በ10 ወራት ውስጥ የማናደርገው የቀጣይ ሲዝን ጨዋታዎች እነዚህ ይመስላሉ። ያው የመጀመሪያ ሳምንት አካባቢ ቀላል ይመስላሉ፣ ግን ቀላል ብሎ ነገር የለም። በቃ ገባ ፕሪሚየር ሊግ ነው። የሚገርም ነው ጀማ። በዛሬው ዕለት የማንቸስተር ዩናይትድ የመጀመሪያ ተፋላሚ ክለብ ታውቋል። የመጀመሪያው የማንቸስተር ዩናይትድ ተፋላሚ ክለብ የሆነው ዘንድሮ ከቻምፒየንስ ሊግ ያደገው ማለት ነው
ሁሉ ሲቲ የማንቸስተር ዩናይትድ የመጀመሪያ ተጋጣሚ እና የማንቸስተር ዩናይትድ እስከ 38ኛ ሳምንት ድረስ ተፋላሚዎች እነዚህ ናቸው። በሚጀምረው ቀን በቅዳሜ ዕለት ማለት ነው ማንቸስተር ዩናይትድ ከሁሉ ሲቲ ጋር የሚጫወት ይሆናል። ዩናይትድም በቦክሲንግ ዴይ ማለት ነው ማንቸስተር ዩናይትድ ከኖቲንጋም ፎሬስት ጋር ይጫወት። እንዲሁም ደግሞ የማንቸስተር ዩናይትድ 10 ተከታታይ ጨዋታዎች ማለት ነው እንደዚህ ሁሉ ሲቲ አለ፣ እዚህ ጋር ደግሞ ኢፕስዊች ታውን አለ፣ እዚህ ጋር ደግሞ ኤቨርተን አለ፣ እዚህ ጋር ሲቲ ማንቸስተር ሲቲ አለ፣ እዚህ ጋር ፎልሃም አለ፣ እዚህ ጋር ደግሞ ቶተንሃም አለ፣ እዚህ ጋር ደግሞ ማለት ነው እንደገና ሊድስ፣ ከዛ በርንማውዝ አለ እዚህ ጋር፣ ከዛ እዚህ ጋር ደግሞ ቼላው አለች ማለት ነው። እዚህ ጋር አፎንቪላ አለ ማለት ነው። ጀሞ እነዚህ የማንቸስተር ዩናይትድ ተከታታይ 10 ሳምንት ተፋላሚዎች ናቸው። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይ ሞቲርሳ ኛራዳ ልጆች ሞቲርሳይ ነው የምልህ ቡኔን ሳጋደም ያው ብራዚል ማታ በሚለው መከራ ውስጥ ነበርኩና ተረሳ ኢፒሉ ይላል። እንግዲህ ወጥቷል ማለት ነው። ከሁለት ወር በኋላ ይጀምራል ፕሪሚየር ሊጋችን ያራዳ ልጆች ማለት ነው። የመጀመሪያውን ጨዋታ እንግዲህ አምኖ ሻምፒዮን ነው የምንለው አርሰናል ማለት ነው። በሚገርም ሁኔታ ከኮቨንተሪ ጋር እንግዲህ ከአዲስ አዳጊው ጋር የሚጫወት ይሆናል ማለት ነው። ሁል ሲቲ ከማን ዩናይትድ ጋር እንደዚሁ የሚጫወት ይሆናል። ሌላው ደግሞ ማን ነው እዚህ ጋር ብሬንትፎርድ ከቶተናም አለ። ስትወርድ ታች ስትወርድ ማንቸስተር ሲቲ ከቦርንሞስ ከባድ ናቸው እነዚህ። ኒውካስትል ከሊቨርፑል ይሄ ደግሞ የበለጠ ነው። አሁን እንደገና ሙኔዝን ነጥቋቸዋል። እንደዚሁ የነ አይዛክ እና ኪቲክ ያለ አሪፍ ነው የሚሆነው። የመጨረሻው ጨዋታ ደግሞ የሚሆነው ማለት ነው ያራዳል ያው ሲመሻሽ የሚገባው ቡድን ይታወቃል። ፉላም ከቼልሲ ነው ማለት ነው ያራዳ ልጆች። እንግዲህ እንጠብቃለን ጀምሮልን ፕሪሚየር ሊጋችንን ፏፈሽ ብለን አብረን እስክናይ ድረስ እንግዲህ ወርልድ ካፕ እያስከፋን ነው። ይሁን እንደሰትበታለን ብዬ አስባለሁ። ወደ ከፍቶ ሲጀምር አሪፍ አጨራረሱ እንዲያምር ማለት ነው ያራዳ ልጆች። ለማንኛውም ይሄን ይመስላል ማለት ነው። ሀሳብ አስተያየት እናንተን እስቲ በደም ሼር ኮፕሊንክ አድርጉት። የውድድር ዓመት ፕሮግራማችን ወጥቷል። ሃንድ ኦፍ አርሰናል ነው ይሄንን መረጃ ያጋራን። እዚህ ጋርም ፎቶን አስቀምጥላችኋል። መጀመሪያ ጨዋታችን በሜዳችን ከአዲሱ አዳጊ ከኮቨንተሪ ሲቲ ጋር የምናደርግ ይሆናል። ሁለተኛ ጨዋታችን ደግሞ ከሜዳችን ውጪ ከአስቶን ቪላ ጋርና ሶስተኛ ጨዋታችን ደግሞ በሜዳችን ከቼልሲ ጋር እንደሆነ ተረጋግጧል። ከሊቨርፑል ጋር 9ኛ ሳምንት ላይ ከሜዳችን ውጪ የምንገናኝ ይሆናል። 12ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ሲቲን የምናስተናግድ ይሆናል። 12ኛ ሳምንት ላይ ደግሞ ከሜዳችን ውጪ ተጉዘን ከቶተናም ጋር ጨዋታችን የምናደርግ ይሆናል። 16ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ዩናይትድ የምናስተናግድ ይሆን። የሚቀጥለው የውድድር ዓመት የፕሪሚየር ሊጉን የመጨረሻ ጨዋታችን የምናደርገው በሜዳችን ከብራይተን ጋር እንደሆነ ተረጋግጧል። ሙሉም ፕሮግራሙን እዚህ ጋር አስቀምጬላችኋለሁ። እናንተስ እንዴት ተገኛችሁት? ሀሳባችሁን